ወደ ዓለም ሁሉ ሂዱ ቅዱስ ወንጌልንም ለሰው ልጆች ሁሉ ስበኩ የተባለውን አምላካዊ ቃል መነሻ በማድረግ ማህበረ ቅዱሳን በተለያዩ የኢትዮጵያ ክፍላት አለፍ ሲልም መዋቅሩ በሚገኝበት ክፍለ ዓለማት ሁሉ ቅዱስ ወንጌልን በማድረስ ያላመኑት ተምረው እንዲያምኑ እንዲሁ ያመኑት ደግሞ በእምነት እንዲጸኑ የሐዋርያዊ ተልእኮ ሥራን በመስራት ላይ ይገኛል። ማህበረ ቅዱሳን ለኢትዮጵያ ቤተክርስቲያን ለዛሬ ህይወቷ መሰረት ነው። ማህበረ ቅዱሳንን በክፉ አይን የሚያየው ሰው ኦርቶዶክስን ለማጥፋት የሚፈልግ ሰው መሆኑን እኛ እንረዳለን። በሀገር ውስጥ ለሚገኙ አገልግሎቶችም ስብከተ ወንጌል ተደራሽ ባልሆኑባቸው አካባቢዎች በማህበረሰቡ ቋንቋ የሚያገለግሉ ሰባኪያነ ወንጌልን አሰልጥኖ የማሰማራትና ክትትል የማድረግ ሥራዎችን በትኩረት እየሰራ ይገኛል። በማህበረ ቅዱሳን የስብከተ ወንጌልና ሐዋርያዊ አገልግሎት የአቅም ማጎልበቻ ዋና ክፍል ተጠሪ የሆኑት መምህር አምባቸው ጸጋዬ እንደሚናገሩት ቤተክርስቲያን አሁን ያለችበትን ሁኔታ ከዋና ከተሞች ወጣ ብሎ ወደ ገጠር ያለውን ሁኔታ መመልከት እንደሚገባም ይገልጻሉ። መረዳት የሚያስፈልገው አሁን ቤተክርስቲያን ያለችበትን ሁኔታ በተለይ ከዚህ ከዋና ከተሞች ወጣ ስንል ቤተክርስቲያን ያለችበትን ሁኔታ መረዳት፣ በስብከተ ወንጌል ያለበትን ሁኔታ መረዳት፣ ምእመኑ በቃለ እግዚአብሔር አለመዳረስ ምክንያት ከእናት ቤተክርስቲያን እየወጣ ያለ ቤተክርስቲያን ቢፈልግ ደግሞ እስከ ወደ እናት ቤተክርስቲያን ማምጣት የሚፈልገው አካል ያጣ ብዙ ቃለ እግዚአብሔርን የተጠማ ወገን እንዳለን ማሰብ መረዳት ይፈልጋል። ሁላችንም ከዚህ ካለንበት አካባቢ ካለንበት ቦታ መውጣት፣ ቤተክርስቲያንን መረዳት። ቤተክርስቲያን ኩላዊት ነች፣ የሁሉ ናት። በአንዳንድ የገጠሪቱ ክፍል የሚገኙ ወገኖቻችን የእግዚአብሔርን ቃል ለመስማት የሚናፍቁ ነገር ግን የሚደርስላቸው ቃል እግዚአብሔርን ነግሮ ልጅነት የሚያሰጣቸው ሰው በማጣታቸው ምክንያት ብቻ ለተለያዩ ሃይማኖታዊና ማህበራዊ ችግሮች እየተጋለጡ አማራጭ በማጣት ወደማይፈልጉት የእምነት ተቋም ይቀላቀላሉ። በአንጻሩ ደግሞ የተስፋን ቀን እየተጠባበቁ በእምነት የጸኑ ወገኖቻችንም አልጠፉም። Asharki Gabriele Edonata Kubya Tamape Ashiramala Asharki Gabriele Asharki Gabriele ጠየቅናቸው። ከዛ በኋላ ክርስትና እንፈልጋለን መነሳት እንፈልጋለን ክርስቲያን መሆን እንፈልጋለን አሉ። ከዛም የሚያስተምሩ መምህር ነበሩ። እሳቸው አስተማሩ። ቀጣይ እንደምንመጣ ነገርናቸውና ከዛ በኋላ ወደ ማዕከል ተመለስን። ከዛ በተደጋጋሚ መምህር እየላክን ነው የምንገኘው። መምህር ስንልክ በየሳምንቱ ከ400 ብር በላይ ነው የምናወጣውና 400 ብር ከዛም በላይ እየላክን በየሳምንቱ ለመምህር ለሞተር ነው የሚገባው። አንዳንዴ በእግርም ይመጣሉ። ከዛ ውጪ ግን በሞተር ነው የሚመጡትና ለሞተር እስከ 400 ብር ነው በየሳምንቱ የሚንከፍለውና ትንሽ የሚከብደን ነገር እሱ ነው። ወጪው ትንሽ ከባድ ነው። ለዘመናት ፈተና የሆነውን የመምህራን ወንጌል ማነስና ሄዶ የማስተማርን ውስንነት መፍትሄ ለመስጠት ያስችል ዘንድ ሰባኪያን ወንጌልን ከተለያዩ አካባቢዎች በመመልመል ስልጠናዎች እየተሰጡና ስምሪቶች እየተደረጉ ይገኛሉ። ስለዚህ በዛ ቀን ጊዜ ድረስ አሁን ምናደርገው ልክ እንደ ድሮ ምንም ሳንሰራ ጸጥ ለምንቀመጥ ምናምን ሳንሆን በሰንበት ቀን መድረክ የተፈቀዳል አይደለ? ምን እናደርጋለን? ለምሳሌ በክሳ መምጣት፣ ቅዳሴ ማስቀደስ፣ የታመሰውን ጠይቃለን። ተገኝተን ጋር ይባላልኝ ከዳውሮ ሀገረ ስብከት ገንዶ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ነው የመጣሁት። ከመጣም በኋላ ያው እንግዲህ መጀመሪያ ከገባን ወዲህም በእውነት በጣም ነው የተማርነው። ዕውቀት ባላቸው መምህራን ከነገር ሃይማኖት ምንድነው? ሃይማኖት በራሱ ምንድነው? ከየት ይጀምራል? ያቋቋመው ማን ነው? ሃይማኖትን የመሰረተው ማን ነው? ከዛ አንስቶ እስከ ኦርቶዶክሳዊ ሃይማኖትና ባህልን እስከዛ ጭምር
እያስተማሩ ያሉበት ሁኔታ አለ። ያው እኔ የመጣሁት ከካፋ ሀገረ ስብከት ከሳይለም ወረዳ ዳቢ ቅዱስ ሚካኤል ቤተክርስቲያን ሲሆን ስሜ ቄስ ቡዛዮ በቀለ ይባላል። ያው እግዚአብሔር ይስጥልን። ያው ስልጠናው ተነግሮም አያልቅም። ያው ያለንበት ቦታና እዚህ ስንመጣ እነሱ ያየውትና እዛ ባለው ሲያይ ያው መነገር ያለበት በእንባ ነው እንጂ ዝም ብለን ቆመ መናገራችን እግዚአብሔር ከኃጢአት ይጠብቀን እያልኩኝ ያው ትላንትና የነበረው ቦታችን ጨለማ ነው። ሰው የሌለበት ሰው ባለበት ሆኖ ሰው ሆኖ ሃይማኖትን የሚያስይዘል ያው ለሰው ጉልበቱ ሰው ነው። ለከረምት ጉልበቱ ያው ለወንዙ ጉልበቱ ከረምት ነው። ለአንዲት ቤተክርስቲያን ደግሞ ጉልበቱ ሚመን ነው። ሃይማኖት መሪ ነው የሚይዝ ነው። ሚመን በሌለበት ቤተክርስቲያናችን አደራ ጠብቀን ባለንበት ጊዜ ይሄን ነገር በመሳካቱ ተነግሮ ማያልቅ ነገር ነው ያገኘ ነው። እኔ የተረዳሁት ወንድሞቼ የተረዱት የተረከብ ነው። ከጅማሬ እስከዚህ የደረስንበት ትልቅ ምን ተነግሮ ማያልቅ ነው። ጉባኤ በየአመቱ ማዕከሉ ለኛ የሚያዘጋጅልን ጉባኤ አለ። በዛ ጉባኤ ላይ ሰባራ ሮግስ ሳትቀርኮ ነው እዚህ የምንማረው። ገብቶናል። ተዋህዶ እምነት ለኛ ገብቶናል። እንዲገባን አድርጎናል። ማህበረ ቅዱሳን ካህናትን ማሰልጠን አይደለም፣ ጉባኤ ማዘጋጀት አይደለም፣ መጽሔቶችን ማዘጋጀት አይደለም። ማህበረ ቅዱሳን እለት በእለት የቤተክርስቲያንን ስራ በመከታተል እኛ ለዛሬ ህይወት በሌላ አውሬ እንዳንበላ አስተዋጽኦ ያደረገልን ለእኛ ማህበረ ቅዱሳን። ይሄንን እኮ የቤተክርስቲያን ዋና ተልእኮ ምንድነው? ቤተክርስቲያን ስራዋ እኮ ነው። ይሄ ራሱ ክርስቶስ ለቤተክርስቲያን የሰጣት ስራው ቤተክርስቲያን ማዳን ነው ስራዋ። በምን ልታድን ትችላለህ ነው እኮ አሁን ቤተክርስቲያን ስራዋ እሱ ስለሆነ ዋናው ማዳን ነው። ስለዛ ያላመኑትን ማሳመን የቤተክርስቲያን ስራዋ ነው። ያመኑትን ማጽናት ስራው ነው ቤተክርስቲያን። እንደገና ደግሞ አምነው በአረማውያን ግብር የተወሰዱት እነዛን መመለስ፣ አምነው በሃይማኖት በምግባር ያሉትን ማጽናት። ከዚህ ውጪ ምን ነገር ቢደረግ በቀጥታም ይሁን በተዘዋዋሪ መንገድ ከዚህ ዓላማ የወጣ ተልእኮ የላትም ቤተክርስቲያን። እና ይሄኛው ነገር አንድ ቀጥታ ከዚህ ተልእኮ የሚገናኝ ነገር ነው ማለት ነው። ሐዋርያትም የተላኩበት እኮ በይሁዳ በሰማርያ እስከ ዓለም ሁሉ ሂዱና ቃል እግዚአብሔር ንገሩ ስበኩ ነው። ወደ ዓለም ሁሉ ሂዱ ቃል እግዚአብሔር ንገሩ ነው የተባሉት። እንግዲህ ማርቆስ 16 ላይ ጌታችን በማቴዎስ ወንጌል ምዕራፍ 28 ላይ የነገረን እሱን ነው። እንዲሄዱ ሲሄዱ ምን እንደሚያደርጉት ማለት ቃል እግዚአብሔር መናገር። አሁንም እኮ በማህበረ ቅዱሳን በኩል እየተደረገ ያለው ነገር ይሄ ነው። ሰዎች ተመርጠው ይመጣሉ። እነሱን ራሳቸው ሊገባቸው በሚችልባቸው ቋንቋ ይነገራቸዋል ማለት ነው። ሐዋርያትን እግዚአብሔር አምላካችን ወደ አገልግሎት ከመውጣታቸው በፊት እንግዲህ መመሪያ ሰጥቷቸው ምን አድርጓቸው ግን ኃይልን እስክትቀበሉ ኢየሩሳሌም ከተማ ቆዩ ብሏቸው ነበርና ልክ ኃይልን ሲቀበሉ በባለ 50 ዕለት እኮ ቋንቋን አንዱ የተገለጠላቸው ሰው ሄደው ምንድነው የሚያደርጉት? እነሱ ወደ 71 ቋንቋ ተገልጦላቸዋል። ከቀድሞ ከሚያውቁት ጋር 72 ቋንቋ አላቸው። በደረሱበት ሀገር ያ ሰው በሚያውቅበት ይነግሩታል ማለት። አሁንም እየተደረገ ያለው እንደዚያ ነው። እኔ አስተማሪም ቢኖር በየሳምንቱም በወርም በሳምንትም ሆነ በወር ቅዳሴ ቢኖር ሃይማኖታችንን ክርስትናችን እየበዛ እንጂ የሚቀንስ አይኖርም። ግን እንዲቀንስ የሚያደርጉ ነገሮች አሉ። እንዲቀንስ የሚያደርጉ የኛዎችም ጥልቀቱን የማያውቁ ቅዳሴ የለም ሲባል ጥለው ይሄዳሉ። ቅዳሴ የለም ሲባል ጥለው ይሄዳሉ። አይደለም እኛ ማተን ቅዳሴ ተቀደሰም አልተቀደሰም እዚህ መገኛታችን እንደ ቅዳሴ ይቆጠራል። አንዴ ከዕለታት አንድ ቀን እቺ ቦታ እኮ የከሰች ልትወፍር ትችላለች፣ እግዚአብሔር አለ አትሄዱ እንላለን። ግን ቅዳሴ ስለሌለው ጥለው ይሄዳሉ። አስበው አይመጡም። ለክርስትናም እንትን እንደውም በውስጣቸው የገቡ ከሆሳዕና ይመጣሉ፣ ከደዌ ገና ይመጣሉ ክርስትና እዚህ ለማንሳት። ግን በየዛኔ ካህን አይኖረንም። የካህን እጥረት ስላለ ክርስትናውም ያንሳል። ክርስትና አነሰ ማለት ሃይማኖት ክርስቲያንም አነሰን ማለት ነው። አሁን በዚህ በከተማ በአንድ ደብር ላይ 12 ሰባኪ አለ፣ 15 ስብከተ ወንጌል አለ። ለነዚህ በየተራ ስንቃቸውን አስታጥቆ በየቋንቋቸው ሄደው በሚገባቸው ቋንቋ እየተላከን ብናስተምር ደስታውን አልችለውም። ይሄ ኋላ ቀርነታችንን አሳይቶታል። ምክንያቱም ሌሎቹ በብዛት ባላቸው ቋንቋ ባላቸው እውቀት እያስተማሩ ነው። ቤተክርስቲያን ደግሞ ትልቁን ድርሻ ያዘችው ከክርስቶስ ትልቁን ድርሻ ያዘችው ቤተክርስቲያን ኦርቶዶክስ ተዋሕዶ ሃይማኖት ናት። ሌላውን እየነቀፍኩ ግን አይደለም። ትልቁን ሰፊውን እንትን የያዘችው ታላቅ ተቋም ናት እና ይጎድለናል ብዬ አስባለሁ። ምክንያቱም መላዋ ኢትዮጵያ መላው ዓለም እንደውም መላው ዓለም ሁሉም በየቋንቋው ሰልጥኖ በየቋንቋው ወንጌለ መንግስት ቢሰበክ
ቤተ ክርስቲያን እጅግ ያምርባታል፣ ህዝቦችም ይደምቃሉ፣ የእግዚአብሔር መንግስትም ይወርሳሉ በክርስቶስ አስተምህሮ መሰረት ማለት ነው። ስለዚህ ወንጌል ቢስፋፋ እጅግ እኔ ደስተኛ ነኝ። አባቶቻችንም ለዚህ ደስተኛ ናቸው። ተነሳሽነታቸው እጅግ ያስደስተኛል ብዬ አስባለሁ። እድሩ ሬሳችሁን አንሸከምም ማለት በቁጭት ያነሳን ነገር በህልክ ያነሳን ነገር ጉልበትንና አቅማችንን ለዚህ ውሎ ልናደርግ የተነሳሳን ነገር አረበደ እዚህ ደግሞ እድሩ ልጁ ሲብስብ በሃይማኖት የሚከፋፈል ምን እያደረገ ነው? ሬሳ አንሸከም መሬት እዚህ አለ ባቆ ሰማይ ነው እንዴ አትሂዱ እያለ ብድር ተበድር አንድ 4 ጥማድ መሬትን ለኮንትራት ሰጥቼ ታቦቱን ለማምጣት ማምረ ጌታቸውን ይዤ ምሁር ገዳም የሄድኩት ነኝ። በዚህ አይነት የኛ ሰው እያነሰ መጣ። አሁን ከዛ በኋላ ምንድነው ያሉት? ሌሎች በሚቀበሩበት አትቀበሩም ወይ? በዛ ተቀበሩ ብለን ወስነናል ብለው ሌሎች ጴንጤዎች በሚቀበሩበት ተቀበሩ፣ እናንተን ከዛ ውጭ የሚያደርግ ነገር ምንድነው የሚል ቃል ገዋይዛ ኑ ፈርሙ ስሉ እኛ አንፈርምም። በዚህ እኛ ሃይማኖት አንድ ያላረገንን መቃብር እንደተርዋ አንድ ያረገናል። የኛ የትም አካባቢ የትም ሀገር ያለው የኦርቶዶክስ መቃብር የተለየ ነው። እኛ የእስላሙም የተለየ ነው። እንኳን እኛ የተለየ ቦታ ይሰጠን፣ ቦታ ለምን አሰጡን? የመቃብር ነው እና የልማት ቦታ እንኳን አልጠየቅናችሁም ብንል አይ የለም ተወስኗል፣ እናንተ እንደስትሉ ምን ልታመጡ ነው በሚል ቁጣም ተቆጡ። በዚህ ሰባኪያነ ወንጌልን አሰልጥኖ በማሰማራት ስራ ውስጥ የተባባሪና ባለድርሻ አካላት ሚና የጎላ ሲሆን በአዲስ አበባ ውስጥ የሚገኙ አንዳንድ ሰንበት ትምህርት ቤቶችም የዚህ አገልግሎት ግንባር ቀደም ተሳታፊዎች ናቸው። ስሜ ኢንጂነር መላኩ ቀጸላ እባላለሁ። ኃላፊነቴ ቃሊቲ ቅዱስ ገብርኤል ቤተክርስቲያን ሐመርዮስ ሰንበት ትምህርት ቤት ሰብሳቢ ነኝ። ይሄ የሰባኪያነ ወንጌል ስልጠና በሰንበት ትምህርት ቤታችን የመጀመሪያ ነው። ከዚህ በፊት ተሞክሮ ያለን በደብራችን ነው። በጣም ያልታየው መንገድ ይሄ ነው። ዘግይተናል፣ እንዳጠቃላይ እንደ ቤተክርስቲያን ልጅነት ዘግይተናል ነው የምንለው። እኛ የዘወትር አገልግሎት የዕለት ተዕለት አገልግሎት የተለመደውን ከዚሁ ከአጥቢያችን መውጣት አልቻልንም። እዚሁ ላይ ነው እየሰራን ያለነው። ነገር ግን ሰንበት ትምህርት ቤቶች ያላቸውን አባላት አቅም ቢያስተባብሩ ከዚህ በላይ መስራት የሚችል አቅም አላቸው። ያንን እድል አለመጠቀማችን ያስቆጨናል። አስተዋጽኦ እጅግ በጣም ከፍተኛ ነው። ምክንያቱም እኛ በቀላሉ ነው እዚህ ስብከተ ወንጌልን አድሬስ የምናደርገው ተደራሽ የምናደርገው። ብዙ መንገዶች አሉ። ቴክኖሎጂ ተጠቅመን የተለያዩ መንገዶችን ተጠቅመን ሰዎችን ተደራሽ ልናደርግ እንችላለን። በቀላሉ ሰዎችን አሰባስበን ማስተማር እንችላለን። በጠረፋማና ገጠራማ አካባቢ ቦታዎች ላይ ስብከተ ወንጌል እንዲህ በቀላሉ ለማድረስ በጣም አስቸጋሪ ነው። የሰንበት ትምህርት ቤቶችም አቅም እዛ ድረስ ሄዶ ይሄንን ለመስጠት ውስን ነው። ከበጀትም ከሰውም ኃይል ከመሳሰሉት ማለት ነው። ከዚህ አንጻር በዚህ ልክ አምጥቶ ከማህበሩ ጋር ተባብሮ ስልጠናውን መስጠትና እነዚህ ወጣቶች ደግሞ በአማርኛ ቋንቋ ነው እየሰለጠኑ ያሉት። ስለዚህ ሄደው በገዛ ቋንቋቸው ደግሞ ያሰለጥናሉ። አዳዲስ አማንያንን ወደ ቤተክርስቲያን ንብረት ይጨምራሉ፣ ያሉትን ደግሞ ያጸናሉ ብለን እናስባለን። ሰልጥነው በሚሰማሩ ሰባኪያነ ወንጌል በብዙ ሺዎች የሚቆጠሩ ወገኖች ቃለ እግዚአብሔርን ሰምተው ከጥፋትና ከስህተት መንገድ በመመለስ ወደ ቅድስት ኦርቶዶክሳዊት ቤተክርስቲያን በመመለስ ላይ ይገኛሉ። መጀመሪያ እዚህ ቦታ ላይ ሲጀመር ራሱ እኔ ክርስቲያን አልነበርኩም። እኔ ክርስቲያን አልደለም። እዚህ ስብከት ከላው ተቋቁሞ ቢያንስ 4 ዓመት ያህል ስቴፕ ከተራመደ ወዲህ ነው ገና ሰንበት ትምህርት ቤት ላይ መማርን ጀመርኩት። ከዛ ከመማርበት ወደ ጽርሐ ጽዮን ሄጄ አንድነት ኑሮ ማይበር እዛ 4 ወር ነው ሰንጠልኩት። ከዛ እንደመጣን ማስተማር ጀመረን። አገልግሎቱ ሲሰፋ መምራን ሲበዙ አሁን ግስተን ደግሞ በዲያቆን ብርሃኑ አማካኝነት በጣም በቆንጆ ሁኔታ እየተከደ ነው እና ሌሎችም ይህንን እድል አግኝቶ ቢሰነጠሉ ሰልጥኖ ትንሽ ቦታ ይዝ ለመያዝ የሚፈልጉትን በእናንተ በኩል ቢሰነጠሉ በቃ ችግሮቻችን ሁሉ ይቀርፋሉ። በ3 ወር ውስጥ ቴዎሎጂ ከሚማሩት ከመምህራን የሚበልጠውን ነገር ነው አስተምረውን የለቀቁት። ከዛ በመማር እውቀትን ከዛ በማግኘት ምእመናኑን ያለውን ምእመናን በማስተማር ላይ እንገኛለን። ያኔ ምንም አልነበርኩ፣ ድንጋይ ነበርኩኝ። እውነት እግዚአብሔር ሲጠራ የሚጠራው ከየት እንደሆነ ያኔ በፊት ከ2006 በፊት እኔ ጫት ቀሚ ነበርኩ። የሚያሳድድ በጣም የሚያጠፋ ነበርኩ። ለቤት እምቢተኛ ነበርኩ። ቢያንስ 3 ወር እስር ቤት የሚያስገባኝ ከዚህ ከጫትና ከአረቄ ከሱስ ውስጥ የሚያወጣኝ
እያልኩ ይጠይቅ ነበር። ምንም ባይሰጠን በነፃ የተሰጠንን በነፃ እናገለግላለን። እዚህ ሀገር ደግሞ ትልቁ መስፋፋቱ ምን ላይ ነው? ለቅሶ ላይ ይሰበካል። ሰው ሲሞት ለቅሶ ላይ ይሰበካል። ለቅሶ ላይ ደግሞ ሙስሊሙም ኦርቶዶክስ ተዋህዶውም ፕሮቴስታንቱም ይኖራል። ስለዚህ እዛ የተዛባ ትምህርት ቁጭ ብለህ ትሰማለህ። ተነስተህ ጉባኤ ላይ አትቃወምም። አንተ የምታስተምረው ትምህርት ልክ አይደለም፣ አጉም ማለት አትችልም። እያረርክ ሰምተህ ትሄዳለህ። ያንን ደግሞ ኦርቶዶክሱም እንግዲህ ሞትም የሚሰፈረው በብዛት ይህ ነው። እኛ እዚህ ከተማ 1% ብንሆን የምንሞተውም በቁጥር በአመት አንድ ጊዜ ለቅሶ ብናገኝ ነው። ከብዛት የምትሞተው ቁጥር ይወስናል። ስለዚህ ፍሪኩዌንት የሆነ ለቅሶ የምታገኘው ሌላው ቤተ እምነት ጋር ነው። ፍሪኩዌንት የሆነ ስብከት እንግዲህ በዚህ የተነሳ እዛ ለቅሶ ላለ እኛ አንድ ስናገኝ በሷም መልሶ የሚያጠቃ ስብከት የሚያስተምርልን ሰው ያስፈልገናል። እኛ መምህር አበራ የሚባሉ ከወላይታ የሚመጡ አሉ። እጅግ በጣም ኦራተር በጣም ስትሮንግ አስተማሪ ናቸው። ስለዚህ አሁን ለለቅሶ እሳቸውን ተከራይተን እናመጣለን እንደ ከሞን ተርፎ ጋር ይገርማል። ስለዚህ አምጥተን እሳቸው በጣም አድርጎ ይህን አካባቢ ባህሉንም ያውቃሉ። ቅርብ ወላይታ ናቸው። እንደዚህ ያስተምራሉ እንዴ እንደዚህ ይችላሉ እንዴ ተብለን ነው የምንጠየቀው። እኛ ደግሞ እንዲህ ጥሩ አስተማሪ ፊት ላይ ሲቆም ሰው ሲሞትብንም ለቅሶ ላይ ተቀምጠን የሆነ ውስጣዊ ስሜታችን ይስፋፋልናል። ስሜ አሰፋ ሺዶብ ይባላል። ኡሸግረታ ታስንታን ግደገሰ የርከታሽኑን ኒጎይነ ማከኩሲ ማከጋራይ ተናጎይነን ተምንታን እኔ በሄድኩበት ሁሉ ጎረቤቶችን እመክራቸዋለሁ። ትክክለኛ እምነት ነው የሚለውን ያወቁትን ሁሉ ለጎረቤቶቼ ያሳውቃለሁ። እሺ ብለው የሚመጡ ከሆነ ይዣቸው እመጣለሁ። ታም ሲስተስን ተና ጎይነ ተፊያታ ተፋታ ታጣማ ቃሶም ያጥንታና ማይኩ ዘመተ ታምስኮ የተሰማኝ ዛሬ በጣም በእጅጉ ከዚህ በፊት ከሚሰማኝ በላይ ነው የተሰማኝ። አንደኛ ልጅነትን በማግኘቴ ወደ እምነቱ በመምጣቴ ደስ ብሎኛል እና ከዚህ በኋላ በደስታ ዘመኔን እንደምጨርስ ነው በውስጥ ያለው እምነት። ስሜ ማርቆስ መንግስት ይባላል። የዚህች ሀገር ተወላጅ ልጅ ነኝ። አሁን በበኩሌ ሳድግ ቤተሰቦቼ ሙሉ እናቴ አባቴ አሁን ጴንጤ ናቸው። ከነሱ ተነጥዬ ነው ወጥቼ ይሄን ሃይማኖት ለመከታተል እኔ የመጣሁት። እስከ ዛሬ በጣም እናፈቅ ነበር ይሄንን ሃይማኖት፣ ይሄን የመሰለ እውነት የሆነ መንገድ በህይወቴ ምን አለ ፈጣሪ እንደዚህ አይነት ነገር አድርጎልኝ እንደዚህ አይነት ሃይማኖት ብከታተል እያልኩኝ በጣም እናፈቅ ነበርና ፈጣሪ ይሄን የመሰለ እድል ለኛ ማው ሰው ያስባል እግዚአብሔር ያሳካል በሚባለው ነገር እንደዚህ አይነት እድል በማግኘታችን በጣም በውስጤ በጣም ደስ ይለኛል። እና ለምሳሌ አሁን እዚህ ሰፈር ለሰፈር እንደዚህ የሚሰሩት ዝም ብሎ የገንዘብ ስራና የሆነ ብልጽግና ነገር ይሰራሉ እንጂ እውነተኛ ክርስቶስን አይሰብኩም። እና ክርስቶስን አወቁ ማለት እናታችንን አያውቁም። ለምሳሌ አንድ ሰው ሲጠራ በአባቱ ነው የሚጠራው። ለምሳሌ አሁን እመቤታችንን አውቀን ልጁን አውቀን እመቤታችን ካላወቅን ምንም ትርጉም የለውም። እኔ አሁን በራሴ በኩል እውነት ጥሩ ደረጃ ላይ ከደረስኩኝ እኔ ይሄን ተምሬ ጥሩ ደረጃ ላይ ከደረስኩኝ ቤተሰቦቼም ጓደኞቼም ያሉት ማህበረሰቦችም እኔን አይተው ሊመለሱም ይችላሉ። እኔ ከተማርኩኝ ያለኝን ትምህርቴን ተምሬ ከጨረስኩኝ ይሄንን ሃይማኖቴን ትምህርቴን ከተማርኩኝ ብዙዎችን ለማስተማርና ወደዚህ እንዲመለሱ ለማድረግ አስባለሁ። የማህበረሰቡ ወግና ባህል ዳብሮ መልካም እሴቶች ሳይጠፉ እውነተኛው የክርስቶስ ወንጌል ለሰው ልጆች ሁሉ እንዲሰበክና የሰው ልጆች መንግስቱን ይወርሱ ዘንድ ቅድስት ቤተ ክርስቲያን አበክራ ትሰራለች። ኦርቶዶክስ ይበተን ኛር ደውሻ አስንዳንዲያ የርሽቺ ወክንሲ ገብርኤልስ ሚካኤልስ ማርያምስ ተክለ ሃይማኖትስ ጊባትኒ አንገ በካውጣት ሰኛ አንገ መከማይስ ከንዳት ልስኪ ቡሻ ጋጋይስ ሲሽን ኑካ የሆነ ዶዳ ጫራ ዲያ የሮስ እንደገሲ ተገሲ ዮሐንስ ካጀት ኢጋ ያዳ ታማ ወዳንስ ኢ ሸማጥኒስ ይንቲንጋ ማይ ዲተሽን ማከ የራሚስ ጊባትን እንደ ማይ አዲስ ወግ ዮሐንስ ብዙ ህፃናት ሳይጠመቁ መተው እዚህ መዝሙር ይዘምሩ ነበር። ትምህርት ወንጌል ይከታተሉ ነበር። እኛም ወደ እናንተ እምነት እንመጣለን። አሁን ዛሬ ራሱ ብዙዎች ያልተጠመቁት እንደው በምግብ ምክንያት መጡ ይሉናል ብለው ነው እንጂ እኛም ከጥምቀት በኋላ ታዩናላችሁ እንመጣለን። በእውነት ሰይጣን እየጨፈረብን የኛ እምነት እኮ ምንም ትርጉም የሌለው ዝም ብሎ ከመጮህ የዘለለ ወንጌል የማይሰበክበት ዝም ብለ ታገኛለህ የሚል ተስፋ ነው እንጂ ቢሰጡን
ስለ ሃይማኖታችን የሚያስተምሩን ነገር የለም። ታገኛለህ፣ ሩጥ፣ ጨፍር፣ ደንስ እንደፈለግኩን አይነት ነገር ነው። እዚህ ቤተክርስቲያን ግን ያለው ስርዓት እጅግ የሚያስቀና ነው። ዝማሬዋ ያስቀናል፣ ትምህርቷ ያስቀናል። ሁሉም ነገር ወጥ ያለው ነው፣ የተረጋጋ ነው። ዝላ ያለው ጭፈራ ያለው በአግባቡ እግዚአብሔር የሚመሰገንበት ነውና እንመጣለን እያሉ ብዙዎች በእውነት እኔ እዚህ ቀበሌ ላይ በጣም በርካታ ሰዎች ይመለሳሉ ብዬ ተስፋ አደርጋለሁ። ብዙዎችም ደግሞ እየቋመጡ ነው ለመምጣት። አይታችሁ እንደሆነ ቅድም በዓሉን ስናከብር ከውጭ ሆነው ይመለከቱ ነበር መንገደኞች ሁሉ ማለት ነው። ስለዚህ በቅርብ ጊዜ ውስጥ ብዙ ስራዎች መስራት ከቻልን በእርግጠኝነት በርካታ ኢአማንያን ወደዚህ የሚመለሱበት እድል ይፈጠራልና በጣም ተስፋ ያለው ቦታ ነው። ይህ አገልግሎት ታዲያ እንዲሁ በቀላሉ የተገኘ ውጤት ሳይሆን ሰልጥነው የሚሰማሩ አገልጋዮች አድካሚ የእግር ጉዞዎችን፣ ረሃብና ጥምን እንዲሁም የጸጥታ ችግሮችን ሁሉ በጽናት አልፈው የተሰሩ የሐዋርያዊነት ስራዎች ናቸው። እየታዩ ያሉ ነፍስ የማዳን ስራዎችና ስብከተ ወንጌልን ለሁሉም የማድረስ ተግባራት በዚሁ ሊቆሙ የሚገቡ አይደሉም። በቤተክርስቲያን ታሪክ አንዱ በጣም ችግር የገጠመን ቤተክርስቲያን እግሯ ተይዞባት ነው መሄድ ያልቻል ነው። በ17ኛው መቶ ክፍለ ዘመን ወደ ኋላ ብንመለስ እንግዲህ ከአህመድ ግራኝ ጥፋት ጊዜ በኋላ ከዛ በኋላ ተከትሎ የመጣው የሚስዮናኑ መምጣት ጋር ተከትሎ እነሱ ያመጡብን ሐሰተኛ ትምህርት አለ። ሊቃውንቱ ማይከሉን ይዘው ቅባ ጸጋ እንዲያለ ክርክሩ ሲገባ ዳርዳሩ ተተው ማለት ሌሎቹም መተባበር የሚችሉ አካላት ካሉ ተባብሮ መስራት ቢቻል ውጤቱ የዚህኛው ይሄ ታይቶ ውጤቱን ያየንበት ጉዳይ ስለሆነ ማለት እንግዲህ በባለፈው ለራሱ ሌላ ሞት እንደዚህ ስልጠና ነበርና እዛ ሂደው ወደ 2500 ምናምን ተጠመቅን ብሎ ሲነግሩ ነበር ልጆቹ ሰምቻቸዋለሁና ቤተክርስቲያን ኩላዊት ናት አንዲት ናት ምናምን በለን ትምህርቱ ኖሮን ፕራክቲሱ ግን ዜሮ ነው ምን ነው ማለት ይሄንን ማምጣት ምን ይችላል በእንደዚህ አይነት አገልግሎት አንዲት ከሆነች ቤተክርስቲያን ለምን አልጨነቅም እዛ ላለው ቤተክርስቲያን ማለት ለምን አይገደኝም ማለት ቤተክርስቲያን ኩላዊት ከሆነች ያ አካል የኔ እዛ ሲጎዳ ነው እዚህ እየተጎዳ ነው ለምን እንዲያናስብ እና እዚህ አንዳንድ ቦታ ላይ አገልጋይ በስቶ ምን እናርግ ብለው ይጨናነቃሉ ሌላ ቦታ ደግሞ የሚሆነው ጠፍቶ ይጨነቃል ልክ በአንዳንዶቹ እንዳለው ምን ልብላ ብሎ የሚጨነቅ ሰው አለ የቱን ልብላ ደግሞ ብሎ ግራ የገባው የሚጨነቃል አሁን እንደዚህ እኛ እዚህ አገልጋይ እናማርጣለን እዛ ሰፈር ያለው ደግሞ ይተጋ አሁን እነዚህ ልጆች ራሱ በጣም ብታናገራቸው ልጆቹ ማለት ያሳዝናል በጣም እዛ ያለው አገልግሎት እና የሚለፉት ልፋት እንዴት የሚቆጩት ቁጭት እነሱ ደግሞ ያለባቸው ፈተና እንደው ዝም ብሎ ዘና ብሎ እየሰሩ ዝም አሁን 2000 ተጠመቀ ያህል እንዲሆነ ምናምን ሲባል እንደው ዝም ብሎ ሄደው የሆነ ነገር ተናግረው እሺ ተብላችሁ ተጠመቁ ማለት እኮ አይደለም በጣም ብዙ ድካም አለው ውስጥ ይሄንን የሚደክሙት ደግሞ እነዚህ ልጆች ናቸው ማለት ምናልባት አመተ ብታያቸው ምናምን አሁን እዚህ ባለው ልክ በጣም የሄዱ ምናምን ላይሆኑ ይችላል ግን ያላቸውን ይዘው የሚገርም አይነት ስራ ይሰራሉ ማለት እና ለኛ ተክሳጾቻችን ሁላ ሊሆኑ ይችላሉ እኔ የሚሰማኝ እንደሱ ነው ለቤተ ክርስቲያን ለአባቶች የተሰጣቸው ስልጣነ ክህነት እጅግ ብርቱ ነው ከላይ እስከ ታች ያሉ በክህነት ደረጃ ያለን ሁሉ ለመንጋው ኃላፊ ነን አምላካችን መድኃኒታችን ኢየሱስ ክርስቶስ በእውነት ከተነጋገርን በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ጴጥሮስን ጠይቆታል ጴጥሮስ የዮና ልጅ ከነዚህ ይልቅ ትወደኛለህን ብሎ በጠየቀው ጊዜ ጴጥሮስ በመንቀጥቀጥ ከዚህ በፊት የሚያደረገው ነገር ስላለ 3 ጊዜ ዶሮ ሳይጮህ 3 ጊዜ የተናገረው ነገር ስላለ እየፈራም እየተንቀጠቀጠም ጌታ ሆይ እንደወደህ አንተ ታውቃለህ ብሎ በመለሰለት ጊዜ ግልገሎችን ጠብቅ ተብሎ አደራ ተሰጥቷል ይገርማል ይሄ ቃል ያስደንቀኛል ቀጥሎም ይህን ካሳመነው በኋላ አሁንም ደግሞ የዮና ልጅ ስምዖን ትወደኛለህ ሆይ አለው ክርስቶስን መውደድ እንዳለብን እያጠየቀ ነው እያስተማረ ነው እሱም ይወደናል እኛም እንወደዋለን ማለት ነው አስቀድሞ የወደደን እሱ ነው እኛ አይደለንም ሁለተኛም ጠየቀው ትወደኛለህ ሲለው እንደወደህ አንተ ታውቃለህ አለ በመፍራት ነው በመንቀጥቀጥ ነው ትህትናም ጭምር መገዛትም ጭምር ነውና ጠቦቶችን ጠብቅ አለ እንደሱ ያለ እንዳንተ ያለ ጠቦት ማለት ወጣት ማለት ነውና በልጅነት በ40 ቀን በ80 ቀን ልጅነት ተሰጥቷቸዋል ግልገሎችን ጠብቅ ባለው ማለት ነው ቀጥሎ ጠቦቶችን አለ የሰው ልጅ ያደገ የጎለመሰ ሲሄድ ሐሳቡ ሁሉ ይበታተናል ብዙ ፍላጎቶች አሉት ፍላጎቱ ግን እግዚአብሔር እንዲሆን በእግዚአብሔር ቤት እንዲያድግ ጠቦቶችን ጠብቅ እሳትነት ዘመን ነው ነፋስ ነው እሳት አለ ነፋስ አለ ውሃ አለ መሬት አለ እነዚህ አራቱ ባህሪያት ከኛ ጋር የተዋሃዱ ናቸው በክርስቶስ አሰራር ማለት ነው እነዚህ ነፋሱ እሳቱ ነፋሱን ተባብረው እንዳያጠፉት ወጣቱን ጠቦቶችን ጠብቅ ብሎ ወጣቶች በተክሊል በስነ ስርዓት በቤተ ክርስቲያን አድርገው በቅዱስ ጋብቻ ተመስርተው ወደ ጎልማሳነት እንዲለወጡ አድርግ ማለት ነው ሶስተኛም ደግሞ ተወደኛለህ አለው በመፍራት በመንቀጥቀጥ እንደወደህ አንተ ታውቃለህ ሲለው ጎልማሶችን ጠብቅ እኔንና መሰሎቼ ማለት ነው ይህን ያህል አስተምህሮ ለሐዋርያት የሰጣለ በዓለም ላይ ቢኬድ ከዚህ የበለጠ ታሪክና ደህንነት የለም ይህንን አባቶች ሊቀጥሉበት ይገባል
ከሲኖዶስ ጀምሮ እስከታች ድረስ ከላይ እስከታች ድረስ ዓለምን በወንጌል ቢያጥለቀልቁ አባቶችና እኔም ጭምር ሌላውም ትውልድ እየተስፋፋ ከቀሳጢ ከዲያብሎስ መንጋጋ ህዝቡን ማላቀቅና የእግዚአብሔር መንግስት ማውረስ እጅግ መልካም ነው ብዬ አስባለሁ። እናንተም እንዲሁ። አሁን ይሄንን ሼር ብናደርግ ወይም ደግሞ ብንከፋፈለው በገጠሩ ያለችው ቤተክርስቲያን እንደው ብንከፋፈል እንኳን አይደርሰንም። በእርግጠኝነት ተነሳሽነቱ ቢኖረን ማለት ነው። አሁን በጣም ጥቂት ሰንበት ትምህርት ቤቶች ናቸው በአዲስ አበባ ተቀብለው እያሰለጠኑ ያሉት። ነገር ግን አቅም ያላቸው አሉ። በተለያዩ መድረኮች ላይ እንገናኛለን በሰንበት ትምህርት ቤቶች አንድነት አማካኝነት። ስለዚህ ይሄንን ዓላማ ከግብ እንድናደርስ ሌሎችም ሰንበት ትምህርት ቤቶች የዚህ ዓላማ አንድ ተሳታፊ እንዲሆኑ የማነሳሳት ስራ እንሰራለን። በተለይ ጠረፋማው አካባቢ የስብከተ ወንጌል አገልግሎት በአግባቡ ያልተጠናከረበት ቦታ ስለሆነ እዛ አካባቢ ምን ስራዎች አሉ የሚሉትን ከሰንበት ትምህርት ቤቶች ጋር በተለየ ሁኔታ የውይይት ፕሮግራሞች ይደረጋሉ። በጋራ የምንሰራባቸው ይህን አገልግሎት ውጤታማ ከማድረግ አንጻር በጋራ የምንሰራባቸው ጉዳዮች ምን አሉ የሚሉትን እነዚህም በውይይት በማድረግ በተለይ ስልጠናውን የበለጠ ከማጠናከር አንጻር ሰንበት ትምህርት ቤቶች በራሳቸው ፍላጎት ይህን ያክል ሰው አምጥቼ አሰለጥናለሁ የአገልግሎት ይመለከተኛል በሚል ሁሉም ራሱን ማዘጋጀት ያስፈልጋል። የማኅበረ ቅዱሳን የስብከተ ወንጌልና ሐዋርያዊ አገልግሎት ምእመናንን ከማጽናትና አስተምሮ ከመመለስ ባሻገርም አዳዲስ አማንያን ከሥርዓተ ቤተ ክርስቲያን መካፈል እንዲችሉና ክርስትናው የሚጠይቀውን ተሳትፎ ሁሉ ማድረግ ይችሉ ዘንድ በተለያዩ ገጠራማና ጠረፋማ አካባቢዎች ሕንጻ አብያተ ክርስቲያናትን በመስራት አገልግሎቱ ዘላቂነት እንዲኖረው የማስቻል ሥራዎችንም በመስራት ላይ ይገኛል። የተሰሩት አብያተ ክርስቲያናትም ምእመናንን በመሰብሰብ ይስተዋሉ የነበሩ ችግሮችን መፍታት ችለዋል። ቤተ ክርስቲያና ከተመሰረተ በኋላ ከተባረከ ቀን ጀምሮ ህዝበ ክርስቲያኑ የሃይማኖት ነጻነት አግኝቷል። ከተባረከ ቀን ከመሰረቱ ይልቅ ከተባረከው ቀን ጀምሮ ቤተ ክርስቲያን ያለው ህዝብ ነጻነት አግኝቷል። ሃይማኖት ያለ ቤት ተደብቆ ያለው ህዝብ ነጻነት አግኝቶ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማኝ ነኝ ብሎ አንገቱን ቀና አድርገው የማውራት የመናገር መፍትሄ አግኝቷል። ከዛም ሆኖ ይህንን ቦታ ከቦታ ርቀት የተነሳ በፕሮቴስታንት እምነት ተውጦ ያለው ህዝብ የመመለስ ነገር ላይ ናቸው ያሉ እየተጠመቁ ነው ያሉ። እኔ ወደዚህ 2015 የካቲት ወር ጀምሬ ነው አገልግሎትን የጀመርኩት። ያን ጊዜ ህዝቡ ታቦተ ህጉ ሳይገባ በባዶ ቦታ ላይ ትምህርት እናስተምር ነበር። የሚመጡት እናጠምቃቸዋለን። ከዛም ታቦተ ህጉ ከገባ ታቦተ ህጉ ሳይገባ በፊት 38 ሰው ብቻ ነበር። ህፃናትም አልነበሩ። ህፃናቱም ወደ ሌላ ቤተ እምነት እየገቡ ነበር። ሲጨፍሩ የነበሩ ህፃናት እየወሰዷቸው 38 አባወራ ብቻ ነበር የነበሩ። ከዛ ከመጣን በኋላ የካቲት ወር አገልግሎቱ ከተጀመረ በኋላ ወጣቱ ለካ የቤተ ክርስቲያኑ ስርዓትና ደንብ ይሄ ነው ወይ ስብከቱ ይሄ ነው ወይ በከንባተኛ ስናስተምር የቤተ ክርስቲያንን ትርጉም መስቀል ለምን እንደምንሳለም ቤተ ክርስቲያን ለምን እንደምንሳለም ቤተ ክርስቲያን የሚሳመው እንጨት ይሳማል ተብሎ ነበር የሚሰበከው። በፕሮቴስታንቱ መስቀል ሲሳም እንጨቱን አይሳለም ተብሎ ነበር። ለወጣቱ ክፍል መጥፎ መንገድ ነበር የሚያስይዙ። መስቀል ቄስን ደርሶ ሰላም ሲሉ እንደዚህ አይነት ሰላምታ አያስፈልግም ሲባል ነበር። ትርጉም ይሄ ነው ብለ ከመጽሐፍ ቅዱስ አያይዘን ስናስተምረው ህፃናቱ ወደ ቤተ ክርስቲያን ተሳስተናል ብሎ ወደ ቤተ ክርስቲያን ወደ ነበርንበት ዓለም የሄድንበት ዓለም አያምርብንም እያሉ አሁን ወደ 30 ሰንበት ትምህርት ቤት አለ ብለን ነው የምናስበው። 30 ሰንበት ትምህርት ቤት ቋሚ ጥና ያሉ 15 ልጆች አሉ ያገለግላሉ። የትም ሄደው በአድባራት በደብራት ክብረ በዓል ሲሆን ከማንም ጋራ ተራይዘው የቡጌ ኢየሱስ ቤተ ክርስቲያን ሰንበት ትምህርት ቤት ተብለው ስም ወጥቶላቸው የአገልግሎት ደረጃ እንደማንም አድባራት አገልጋዮች እስከሚሆኑ ድረስ ተደራጅተዋል። ሲጀመር ምንም ነገር ሳይነሳ የነበሩ ሰዎች እንዲሁ ትግሉን ታግሰው የነበሩ ሰዎች በቁጥር 17 ነበሩ የመጀመሪያዎቹ ሲነሳ። ከዛ በኋላ ነው እንደገና የማህበሩ እንቅስቃሴ ታይቶ እንደዚህ ቦታው ሳይሰጥ ቤተክርስቲያኑ ሳይቆም ራሱ በየመመናን ቤት ያሉትን መመናን ይዘን አንድ ቀን አንዱ አባወራ ቤት አንድ ቀን አንዱ አባወራ ቤት እሁድ ከ9 ሰዓት ጀምሮ የሽቾ ደብረ ብርሃን ቅዱስ ሥላሴ ሰንበት ትምህርት ቤትና የዋላና ባታለ ማርያም ሰንበት ትምህርት ቤት በየፈረቃው እየመጡ እያገለገሉ በየመንደሩ በየግለሰቡ ቤት በየመኖሩ ቤት አገልግሎት ነበረ። እንግዲህ ሲጀመር እንደዛ ነው። ከዛ በኋላ ነው ወደ 38 ቁጥር ያደጉት። እንግዲህ እግዚአብሔር ፈቃዱ ሆኖ እንግዲህ
ማህበሩም እንቅስቃሴ በህዝቡም ተሳትፎ አሁን እንቅስቃሴው ጥሩ ነው። ከዛ ተነስቶ ነው እንግዲህ አሁን 112 ናቸው። በአሁኑ ሰዓት ጥሩ ነው። እንደ የትኛውም ማጥቢያ ቤተክርስቲያን ሰንበት ትምህርት ቤት ተቋቁመው እያገለገሉ ናቸው። ከዚሁ ከምእመናን የወጡ ዲያቆናት ሚስጥራይቶ የሚያገለግሉ 3 ዲያቆናት አሉ። ሌላም የተቀበሉ ዲያቆናት አሉ። ማኅበረ ቅዱሳን የሚያከናውናቸውን እኚህንና መሰል አገልግሎቶችን በመደገፍ የአገልግሎቱ አካል የሆኑ ዘንድ መልእክታችንን እያስተላለፍን የዛሬውን ዝግጅታችንን አበቃን። በቸር ያቆየን።